ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ በፊት ሳይኮሎጂ በፓርት 1 ቻፕተር 5ን ተመልክተናል። ይሄ ቻፕተር 5 ፓርት 2 የመጨረሻው ስለ ኢሞሽን የምንመለከትበት ነው። ለዩቲዩብ ቻናል ላይ አዲስ የሆናችሁ ተማሪዎች ሰብስክራይብ አድርጉ። ብዙ ልጆች ቪዲዮን እያዩ ነው፣ ነገር ግን ሰብስክራይብ እያደረጉ አይደለም። ይሄ ለእናንተ ምንም የሚጎዳ ስላልሆነ ሰብስክራይብ በማድረግ አብራችሁን ትቆያላችሁ። ሼር ማድረግ እንዲሁም ዊፔን አብርታችሁ ማየትን ቢቻላችሁ ማድረግን እንዳትረሱ። እንግዲህ እዚህ ጋር ስለ ኢሞሽን ነው የምናወራው እና እዚህ ጋር የተለያዩ ፎቶዎች አሉ። ለምሳሌ የፊት ገጽታቸውን አይታችሁ የልባቸው ወይ ውስጣቸው ላይ ልባቸው ላይ ምን እንደሚያስቡ ምናምን እንትን ማየት ይቻላል። እቺ ዝም ብላ የተደሰተች ትመስላለች፣ እቺ የተናደደች ትመስላለች። ይሄ የሆነ የሚያሳዝን ነገር ያየ ይመስላል። ይሄ የናቀ ይመስላል። ይሄ ደግሞ እቺ የሆነች ሰርፕራይዝ የሆነች ነገር ትመስላለች። ይሄኛው ደግሞ ምን እንደሆነ እናንተ አግዙኝ በኮመንት ላይ። እሺ አሁን እስቲ ስለ ኮንሰፕት ኦፍ ኢሞሽን ስናይ ኢሞሽን ምን ማለት ነው? ኢሞሽን ማለት የስሜትን ሁኔታ የሚያሳይ ነው። የስሜት ሁኔታ ነው ማለትም ስሜታዊነት ነው። ይህ ስሜታዊነት ነው ስንል ደግሞ በውስጡ የተለያዩ ነገሮችን ያካትታል። ለምሳሌ ቦዲ ቼንጅን ያካትት ይችላል። ሰው ከተናደደ ቅድም አሁን ፎቶ ላይ እንዳያችሁ ምናምን ከተናደደ ቦዲ ቼንጅ እያሳየ ነው። ፊቱ አንዱ ጥቁር ብሏል። ከተናደደ እንግዲህ ቅድም ከላይ በኩል እንደተመለከታችሁ ነው ቦዲ ቼንጅ ሊያመጣ ይችላል። ማለት ለምሳሌ ይሄው እዚች ጋር በጣም እንደተናደደች ነው ምናምን በቃ ስሜቷ በቦዲ ቼንጅ እየታየ ነው። እዚህ ጋር ፌሷ ላይ እንደሚያሳውቀው፣ እዚህ ጋር ደግሞ የሆነ ያሳዝነው ነገር እንዳለው፣ የናቀ ነገር እንዳለው፣ እንደ የሆነ በቃ የሚያስፈራ ነገር የሚያዘገንን ነገር እንዳየ ምናምን ሰርፕራይዝ እንደሆነች በቃ እያንዳንዱ ምናምን አሁን እየቆጠርኳቸው ያለው ነገር አለ አይደለ? መናደድ እያልኩ ምን እያልኩ እያንዳንዱ ስሜት ናቸው፣ ግን በቦዲ ቼንጅ የሚገለጡ ናቸው። ቦዲ ቼንጅ ብቻ ሳይሆን ብሬን አክቲቪቲ በአይምሯችን ላይ የተለያዩ አክቲቪቲዎች መደረግንም የሚይዝ ነው። ስሜት ስንል ኮግኒቲቭ አፒራንሲ፣ ይሄ አስተሳሰብ፣ ፊሊንጎች እና ለየሆነ አክሽን ደግሞ የምንሰጣቸው መልሶች እነዚህ ሪስፖንሶችንም የሚያጠቃልል ነው እና ሰብጀክቲቭ ኤክስፒሪየንስ ዛት አር ስፖንታኒየስሊ ኤንድ አንኮንሽስሊ ኢን ሪስፖንስ ቱ ኢንቫይሮንመንታል አራውንድ አስ እና የሆነ ነገር ለምሳሌ ወይ ካናደደን በኋላ መጮህ፣ ካየን በኋላ ወይ መደሰት፣ ላየነው ነገር ብቻ መልስ ስንሰጥ ስፖንታኒየስሊ እና አንኮንሽስሊ ነው። የሆነ ሆን ብለን ሳይሆን አንዳንድ ጊዜ ስንናደድ ቶሎ ምናምን ብለን ለዛ ነገር መልስ እንሰጣለን ማለት ነው። ለኮንሰፕት ኦፍ ኢሞሽን ከሰጠነው ከተጠቀምነው ተርም አንጻር 4 ተርሞች አሉ፣ 3 ተርሞች አሉ። አንደኛ ፊዚዮሎጂ የሚል ነው፣ ሁለተኛ ቢሄቪየር የሚል ነው፣ ሶስተኛ ሳብጀክቲቭ ኤክስፒሪየንስ የሚል ነው። ምን ማለት ነው እነዚህ? ከዚህ ከሶስቱም ቃላት ተነስተን ስለ ኢሞሽን ኮንሰፕት በሶስት መንገድ ልንገልጸው እንችላለን። አንደኛ ኢሞሽን በምንልበት ጊዜ በውስጡ ፊዚዮሎጂካል የሆነ ኢሞሽንን ይዛል። ፊዚዮሎጂካል ኢሞሽን ስንል የሆነ ሰው ስሜታዊ በሚሆንበት ጊዜ በፊዚካሉ በሰውነቱ ላይ የሚካሄዱ የተለያዩ ሲምፓቲክ የሆነ ነርቭ ሲስተም ላይ የሚካሄዱ ነገሮች አሉ። ለምሳሌ የልብ ምት መጨመር ይችላል አይደለ? ኢሞሽን ስንል ባይዘው ምን ማለት ነው? ለምሳሌ ፍርሃት ስሜት ነው። መደሰት ስሜት ነው። እነዚህ ነገሮች ስሜቶች ናቸው። ለምሳሌ ከኢሞሽን ውስጥ አንዱ ፊርነስ መፍራትን ብንወስድ በምንፈራበት ጊዜ ምን ይከሰታል? የልብ ምታችን ከፍ ይላል። ብሪዝ አተነፋፈሳችን ምናምን ይጨምራል። በጣም ቢካም ራፒድሊ ይመጣል። ኦክሲጂን ቶሎ ይገባል። አእምሯችን ብዙ ፕሮሰስ እያደረገ ስላለ ይሄ አይናችን ምናምን ላይ ያለው በጣም እንትን ይሆናል፣ ዴላይትድ ይሆናል፣ ይሰፋል ማለት ነው። ኢንፎርሜሽንን ቶሎ ኢንተር ለማድረግ አፋችን ይደርቃል። ከአፋችን ላይ ምናምን የምራቅ እጥረት ያጋጥማል። ኢሞሽን የምንለው እንደዚህ አይነት ፕሮሰስን የሚያካትተው ፊዚዮሎጂካል ኢሞሽን ይባላል። ፊዚዮሎጂካል ሲባል ሲጀመር ሰውነት ላይ ያለውን ኤሪያ የሚነገር ነው። ሁለተኛው ቢሄቨራል ኢሞሽን የሚባለው የሆነ ሰዎች ምናምን
የሆነ ነገርን ካገኙ በኋላ ወይ ካዩ በኋላ ጅብ አይቶ ሊሆን ይችላል፣ ሰው አይቶ ተጣልቶ የሆነ ነገር ብቻ ከኢንቫይሮንመንቱ የሆነ ኢንፎርሜሽን ከተቀበሉ በኋላ ለኢንቫይሮንመንቱ የሚሰጡትን መልስ የሚያሳይ ነው ቢሄቨራል ኢሞሽን የሚባለው። ለምሳሌ ፌሻል ኤክስፕሬሽን ከተናደዱ የሚያሳዩት ፌሻል ኤክስፕሬሽን፣ የቦዲ እንቅስቃሴ፣ የተለያዩ አክሽኖች፣ እነዚህ በሙሉ ምን ተብሎ ይጠራሉ ማለት ነው? ቢሄቨር ኦፍ ኢሞሽን ይባላል። ይኸውላችሁ ፊዚዮሎጂ ኦፍ ኢሞሽን የሚባለው በሰውነታችን ላይ የሚካሄደው ባዮሎጂካል ኢቨንቶችን ነው የሚያሳየው። ቢሄቪየር ኦፍ ኢሞሽን ስንል የሆነ ነገር ከመጣብን በኋላ ወይ የሆነ ኢንፎርሜሽን ካገኘን በኋላ ለዛ ኢንፎርሜሽን የምንሰጣቸው ሪስፖንሶች፣ ልንናደድ እንችላለን፣ ልንበሳጭ እንችላለን፣ ልንሮጥ እንችላለን፣ ፊታችን ልናጠቁር እንችላለን። እነዚህ ነገሮች ቢሄቪየር ኦፍ ኢሞሽን ይባላሉ። ሌላኛው ደግሞ ሳብጀክቲቭ ኤክስፒሪየንስ ስንል እንግዲህ ይኸውላችሁ የመጀመሪያውን ፊዚዮሎጂካል ያልነውን ሰውነታችን ላይ ስሜታዊ ስንሆን የሚከሰቱ ነገሮችን ነው። ሁለተኛ ላይ ደግሞ ቢሄቨራል ያልነው ላየነው ለተመለከትነው ለዛ ነገር የምንሰጠው ሪስፖንስ ነው። ሳብጀክቲቭ ኤክስፒሪየንስ ማለት ደግሞ የምንሰጠው መልሶች እነዛ ምን አይነቶች ናቸው የሚለው ምንን ነው የሚሰጠው? ኢንቮልቭስ ኢንተርፕሬቲንግ ዘ ሳብጀክት ፊሊንግ፣ ያ የሰጠነውን ነገር ተናደን እንደተናደድን፣ እንደተበሳጨን፣ እንደተሳቅን፣ እንደተደሰትን ለዛ ለሰማነው ነገር የሰጠነው መልስ ምን አይነት ነው ለሚለው ስያሜ የሚሰጥ ነው። መደሰት ሊሆን ይችላል፣ መናደድ ሊሆን ይችላል፣ ሳፕራይዝ መሆን፣ ማዘን፣ በዛ ጉዳይ ላይ መፍራትን፣ በጣም ሼም ፉል መሆንን፣ የሆነ ነገር ማድረግ መፈለግን፣ እነዚህን የመሳሰሉ ኢሞሽንን ስም እንሰጥበት ነው። እንደዚህ አይነት እኮ ማለት ደስታ ነው፣ ይሄ እኮ ማለት ቁጣ ነው ያለን ላሳየነው ምናምን መልስ ስም እንሰጥበት ሰብጀክቲቭ ኤክስፒሪየንስ ይባላል። እሺ ስለ ምንድን ነው ይሄ? ስለ ኢሞሽን የተነሱ የተለያዩ ምኖች አሉ፣ ቲዮሪዎች አሉ። እና ወደዚህ ቲዮሪ ከመግባታችን በፊት ወደዚህ ቲዮሪ እንግባ። የመጀመሪያው ጄምስ ላንግ ቲዮሪ ኦፍ ኢሞሽን ይባላል። ይሄን ከመመለሳችን በፊት አንድ ጥያቄ አለ። ለምሳሌ አንዳንድ ሰዎች ምናምን ልብ ምታቸው ሲመቱ ምናምን ታዩና ልብህ እየመታ እንደሆነ ታውቃለህ፣ ፈርተህ እንደሆነ ታውቃለህ ትለዋለህ። ልብህ እየመታ ስለሆነ እንደፈራ ታውቃለህ ትላላችሁ። እና ልብ መምታትን ከፍርሃት ጋር እንትን እንላለን። እና ይሄ ጄምስ ላንግ ቲዮሪ የሚባለውን የመሰረተው በዊሊያም ጄምስ ላይ የተመሰረተ ነው። እሱ በስኩል ኦፍ ቶት ላይ ፋንክሽናሊስት ፕሬስፔክቲቭ የሚባል ነበር አይደለ? ፋንክሽናሊስት ፕሬስፔክቲቭ ማለት አእምሮ የሚያጠናው ሳይኮሎጂ የሚባለው ትምህርት የሚያጠናው አእምሮ ስለሚሰራው ስራ ነው። ስለ ፊሊንግ፣ ስለ ኢሞሽን፣ ስለነዚህ የሚያጠና ነው የሚል ሀሳብ ነበርና በሱ ሀሳብ ላይ ቤዝድ ሆኖ ያወጣ ቲዮሪ ነው ስለ ኢሞሽን። እሱ ብቻ ሳይሆን ምን አይነት ሀሳብ አለው? ይሄ ፊዚካል አሮዛል ሊድ ቱ ሌቢንግ ኦፍ ኢሞሽን ኤንድ ፊር። ይሄ ፊዚካሊ የምናሳያቸው ፊዚካሊ ያሉን አሮዛላዎች ወደ ፊርነስ ይመራሉ። ማለትም የሆነ ሰው ለምሳሌ የሆነ ነገር ቢያይ አይቶ እንደፈራ የምናውቀው ልቡ እየመታ እንደሆነ ስናውቅ ነው። ምን ይላል? ኤክስፒሪየንስ ኦፍ የሱ ዋና ሳው ኤክስፒሪየንስ ኦፍ ኢሞሽን ኢዝ አዌርነስ ኦፍ ፊዚዮሎጂካል ሪስፖንስ ቱ ኢሞሽን አራውንድ ስቲሙለስ። እና መፍራት ማለት ይላል በቃ መፍራት ማለት ምን ማለት ነው? ወይም ማለት የስሜታዊነት ማለት ምን ማለት ነው የሚል ሀሳብ አለው። የሆነ ያወቅነው ነገር አለ፣ የተረዳነው ነገር አለ፣ የሆነ ያስፈራን ነገር አለ። ያስፈራንን ነገር ምናምን ስናይ ልብ ምታችን ይጨምራል፣ አፋችን ይደርቃል፣ እንደነግጣለን፣ እንንቀጠቀጣለን። ፍርሃት ማለት ይላል እነዚህ ነገሮችን አይተን እየተንቀጠቀጥን እንዳለ ልባችን ሄርት ብታችን እየመታ እንዳለ ማለትም ሳይኮሎጂ ፊዚዮሎጂካል ሪስፖንሳችንን ስናውቅ የሚፈጠር ነው ኢሞሽን ይላል ማለት ነው። አሁን እዚህ ጋር ለምሳሌ ፎቶውን ተመልከቱ። እዚህ ጋር ልቧን ይዛ ነው ያለችው። የሆነ ነገር ተመልክታ እንደደነገጠች ልክ ስትደነግጥ ልብ ምቷ ጨመረ ማለት ነው።
ልብ ምቷ እንደጨመረ ወይም በጣም ልቧ እየመታ እንደሆነ ስታውቅ ነው ኢሞሽን የሚከሰተው ወይም ፍርሃት የሚከሰተው የሚል ነው ዋና ሀሳቡ። ልብ ምቷ እየመታ እንዳለ ስታውቅ ማለትም ፊዚዮሎጂካል ሪስፖንስ የሆነው ይሄ ልብ ምት ፊዚዮሎጂካል ሪስፖንሱ ነው። ይሄ ፊዚዮሎጂካል ሪስፖንስ የሆነው ልብ ምቱን ምናምን ስታውቅ ልቧ እየመታ እንደሆነ ስታውቅ ምን ትሆናለች? ኢሞሽን ፍርሃት ይከሰታል ማለት ነው። ለምሳሌ እዚች ጋር መኪና መጥቶ ነበር አይደለ? መኪና ምናምን ስትመለከት ልክ አይምሯ መኪና እየመጣ እንደሆነ ኢንተርፕሬት ሲያደርግ ልቧ ምናምን መምጣት ጀመረ። ልቧ እየመታ እንደሆነ ደግሞ ስታስብ ነው ምን የተፈጠረው? ኢሞሽን የተፈጠረው። ከኢሞሽን ኤግዛምፕል አንዱ ፊርነስ ፍርሃት የተፈጠረው ማለት ነው። እንደዚህ ነው እሱ የሆነ ነገር ታያለ። ካየህ በኋላ የሆነ ምን ይፈጠራል? ፊዚዮሎጂካል ሪስፖንስ ይፈጠራል። ከዛም በኋላ ፊርነስ ይፈጠራል ይላል። እዚህ ጋር ኦርደሩን በጣም ማወቅ አለባችሁ። ይኸውላችሁ አንደኛ ምንድን ነው የሆነ ነገር ማየት አለብን። ሁለተኛ ልብህ መደንገጥ አለበት፣ ማለትም ፊዚዮሎጂካል ሪስፖንስ መስጠት አለበት። ሶስተኛ ደግሞ ፊዚዮሎጂካል ሪስፖንስ እንደሰጠ ስታውቅ ነው ፍርሃት የሚከሰተው ይላል። ይሄኛው ደግሞ ከኖን ብራንች ቲዮሪ ኦፍ ኢሞሽን የሚባለው ምንድን ነው የሚለው የሆነ ነገር ይኸው መኪናውን እዚህ ጋር አየች አይደለ? መኪናውን ይሄን መኪና ካየች በኋላ ከዛ ልብ ምቷ ጨምሮ ከዛ በኋላ አይደለም የምትደነግጠው። ልክ እንዳየች ልብ ምቷም ይመታል፣ ፍርሃቷም ይከሰታል። እዚህ ጋር ዳያግራሙ ላይ እንደምታዩት ሁለቱም በእኩል ሰዓት ላይ ነው የሚከሰተው። ኢሞሽን ኤንድ ፊዚዮሎጂካል አሮዛል ኦከር ሞር አት ሊስት ዘ ሴም ታይም። የሆነ ነገር አይታችሁ ተመልክታችሁ ከዛም በኋላ ልባችሁ ደንግጦ ሄርት ብቱ ጨምሮ ሄርት ብታችሁ ደግሞ እንደጨመረ ስታውቁ አይደለም የምትደነግጡት። ልብ ምታችሁም ድንጋጤውም ተመሳሳይ ጊዜ ውስጥ ነው የሚከሰተው የሚል እይታ አለው ይሄ ቲዮሪ። ይሄኛውን ደግሞ ኮግኒቲቭ ቲዮሪ የሚባለው ምን ማለት ነው? መኪና አለ እዚች ጋር መኪናውን ከዛም በኋላ ስታይ ልጅቷ ልብ ምቷም ከፍ አለ። ልብ ምቷም ከፍ ባለበት ተመሳሳይ ጊዜ ውስጥ ነው ምን የሆነችው ኖ መኪና አለ። መኪናውን ስታይ ከዛ የልጅቷ ምን ጨመረ? ልብ ምቷ ጨመረ ማለት ነው። ልብ ምቷ መጨመርን እንደገና ምንድነው ይሄ ልብ ምቷንም እንደጨመረችም አወቀች። አሁን ስቴጁን በጣም ተመልከቱ። እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ። መጀመሪያ መኪናውን ነው ያየችው። መኪናውን ካየች በኋላ ፍርሃት የሚባለው ወይም የልብ ምቷ በጣም ጨመረ። ማለትም ፊዚዮሎጂካል የሆነ ፊዚዮሎጂካል ሪስፖንስ መስጠት ጀመረች። ይሄን ልብ ምቷ ምናምን እየጨመረች እንደሆነ አወቀች። ስታቅ ከዛም በኋላ ነው ፍርሃት ወይም ኢሞሽን የምንለው ነገር የሚፈጠረው ማለት ነው። ማወቅ አለባት። አሁን ልዩነቱ ማወቅ አለባት። ልብ ምቷ እየመታ እንደሆነ ማወቅ አለባት። ስለዚህ ሁለት ስቴፕ ነው፣ ሁለት ስቴፕን የሚያጠቃልል ነው ማለት ነው። ኢሞሽን ከመፈጠሩ በፊት ሁለት ስቴፕ። አንደኛ ፊዚካል አሮዛል። ምንድነው ፊዚካል አሮዛል? ልብ ምቷ ምናምን መጨመር አለባት። ሁለተኛ ደግሞ ይሄኛው ነገሯ ልብ ምቷ እንደጨመረ አይምሯ ላይ ሄዶ ፕሮሰስ ተደርጎ ልብሽ እየመታ ነው፣ እየደነገጥሽ ነው፣ እየፈራሽ ነው የሚል ሀሳብ አይምሮ ውስጥ መከሰት አለበት። ከዛም በኋላ ነው ፍርሃት የሚከሰተው የሚል ቲዮሪ ነው። ይሄኛው ደግሞ ላዘርስ ቲዮሪ የሚባል ነው። ይሄኛው ቲዮሪ እኔ ልክ ይመስለኛል ከሌላው ዝም ብዬ ሳይ። ለምሳሌ ምን ይላል መሰላችሁ? ምንም አይነት ከመደንገጥ ወይም ኢሞሽን ከመፈጠሩ በፊት ሀሳብ ያስፈልጋል። ስለምትፈሩት ነገር ምን ያስፈልጋቸዋል? ሀሳብ ያስፈልጋቸዋል። ከምን ፍርሃትም ከመፈጠሩ በፊት ይሄ የልብ ምት ነው እያለን የምንጠራው የፊዚዮሎጂካል አሮዛሎች፣ እነዚህ ፍርሃት፣ መንቀጥቀጥ፣ እነዚህ ከመከሰቱ በፊት ሀሳብ ይቀድማል ይላል። በሌላ ቃል ምን ማለት ነው? መጀመሪያ ማሰብ አለብህ። ይሄ ነገር ሊፈጠር ይችላል ብለን ስለምትፈራው ስለምትደነግጠው ነገር ማሰብ አለብህ። ካሰብክ በኋላ ነው ያኛው ነገር ወደ ኢሞሽን የሚከተለው ይላል። ለምሳሌ የሆነ ሰፈር ላይ ምሽት ላይ እየሄዳችሁ እያለ የሆነ ሌባ መጥቶ ከጀርባዬ ይመተኛል ወይም ስልኬን ነጥቆ ሊወስድብኛል የሚል ሀሳብ ከገባችሁ በኋላ ነው ምኑ የሚጀምረው? ልብ ምቱ የሚጀምረው፣
መፍራቱ መደንገጡ የሚጀምረው ከዛም በኋላ ኢሞሽን የሚከሰተው ይላል። ሶ መጀመሪያ የሆነ ኢቨንት ያስፈልጋል። ኢቨንቱን ማሰብ አለባችሁ። ይሄ ነገር እንደዚህ ይሁን፣ ማታ የሄዳችሁ ከሆነ በቃ ሌባው ስልኬን ይወስዱን፣ ላፕቶፕ ይወስዱን ብላችሁ ማሰብ አለባችሁ። ካሰባችሁ በኋላ ነው ልብ ምታችሁም ይጀምራል። ስታስቡ አፋችሁ ይደርቃል፣ መንቀጥቀጥ ይጀምራል። ከዛም በኋላ ኢሞሽን ይገባል ይላል። ሌላኛውና አምስተኛው ደግሞ አጠቃላይ ከዚህ ከትንሹ ሳስረዳችሁ የሆነ ኢቨንት መሆን አለበት ይላል። የፋሻል ፊድባክ ቲዮሪ የሚባለው የሆነ ኢቨንት መከሰት አለበት እና ያን ኢቨንት አይታችሁ ከዛ ቀጥሎ መከሰት ያለባችሁ ፌሻል ቼንጅ መከሰት አለበት። ከዛም በኋላ ነው ኢሞሽን የሚፈጥረው ይላሉ። ምን ማለት ነው? መጀመሪያ የሆነ ነገር ስታዩ ስትመለከቱ ፍርሃት ኢሞሽን የሚባለው ነገር ባይዞኔ ፍርሃትን እንደ ኤግዛምፕል ነው የተጠቀምኩት እንጂ ፍርሃት አንዱ የኢሞሽን ኤግዛምፕል ነው እንጂ ሌሎች ብዙ ኤግዛምፕሎች አሉ የኢሞሽን ሃፒነስ፣ ሳቲስፋክሽን፣ ከዛ ሳድነስ የመሳሰሉ እነዚህም የኢሞሽን ኤግዛምፕሎች ናቸው። እኔ ግን ፊርነስን ነው የተጠቀምኩት። ሶ ኢሞሽን የሚባለው ፍርሃትም ይሁን መደሰትም ማዘንም ይሁን ማልቀስ እነዚህ ነገሮች የደስታ መገለጫዎች ከመታየታቸው በፊት የፊት ገጽታ መቀየር አለበት ይላል። ቅድም እንዳልኳችሁ ልክ እዚች ጋር እንደምታዩ አንድ ሰውዬ ለምሳሌ እቺ ሴትዮዋ ምናምን እንደዚህ ፊቷን እንደዚህ ከመሆኗ በፊት የሆነ ነገር አይታለች። እሱ ኤቨንት ይባላል። ኤቨንቱን ካየች በኋላ ፊቷን ፌሻል ኤክስፕሬሽኗን እንደዚህ አድርጋለች። ከዛም በኋላ ቀጥሎ ነው ንዴቱ ብስጭቱ የሚመጣባት ይላል። ሶ የሆነ ሰውዬ ከመናደዱም ከመደሰቱም በፊት ያ ደስታውም ሀዘኑም ምኑም ፊቱ ላይ መታየት አለበት የሚል ነው ፌሻል ፊድባክ ቲዮሪ። እሺ ዩኒት 6ን እንግዲህ እንቀጥላለን። ሶ ከእናንተ የሚጠበቀው ተማሪዎች አንደኛ ሳብስክራይብ ማድረግ ነው። ሳብስክራይብ አድርጉ። ከእኛም እንደተጠቀማችሁ ለእኛም መጥቀም አለባችሁ። ላይክ አድርጉ፣ ሼር አድርጉ። ከዛ ስታዩ ደግሞ ቪፔን አብርታችሁ ተመልከቱ። ኔክስት ደግሞ ስለ ቻፕተር 6 አስተምራለሁ። መልካም ጊዜ